ነፍስና በሩህ መካከል ሰፊ ልዩነት ነው ያለው። በጣም ነው የሚለያዩት። በአካልና በነፍስ መካከል አንደርስታንዲንግ እንዲኖር የሚያስችል የሆነ ነገር ያስፈልጋል። የሆነ ነገር አላህ ከፈጠረው ፍጥረት በፐርፌክሽን ከፈጠረው ፍጥረት አንድ ፍጥረትን ስፔሲፊክ አድርጎ ያነሳል። እሱም ማን ነው? የሰው ዘር። ጽንስ እንዲፈጠር የሚያደርገው ምንድን ነው? እርሱ አላህ ነው በእናታችሁ ማህፀን ውስጥ እንደሚሻ አድርጎ ተስዊር ያደረጋችሁ አካላችሁን ቅርጽ የሰጠው። ከዛ ስናድግ እንኳን አናቅም ነገር ነው። አውቶሪቴቲቭ እንድትሆን የሚያደርጋት የሚያደርጋት መካኒዝም ምን ይባላል? እናንተ ነገሩኝ። ሩህ ይባላል። የሩህ ሐቂቃ ማንነትና ምንነት የመጀመሪያ ነገር ከሰው ልጆች አእምሮ በላይ ነው። ሩህ አምር ናት ማለት ምን ማለት ነው? አካልና ነፍስ ከተሳሰሩ በኋላ ከተገናኙ በኋላ እንዴት ነው የሚግባቡት? بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي اللهم آمين. ما هو الفرق بين الروح والنفس؟ ما هو الحقيقة الروح؟ فلله الحمد يا كرجم جزء بوالا روح لا يدرسنا اسكاوني لبرن كويتا. ما هو الفرق بين الجسد والجسم والبدن؟ በደንብ አብራርተናል። ከዛ ስለ ነፍስ ቢያን መሰረታዊ 10 አጀንዳዎችን በቁርአን መነጽር ቀኝተናል። ሐቂቀቱ ነፍስ የነፍስን ሪያሊቲ አንደርስታንድ ለማድረግ from the Quranic perspective ከቁርአን እይታ አንፃር ነፍስን በጥልቀት ቀኝተናል። the true essence of ourself የኛ እውነተኛ ኢሴንስ ማንነታችን ነፍስ ናት ብለናል። ዛሬ የምናየው ስለ ሩህ ነው። ሩህና ነፍስ ያላቸው ልዩነት ምንድነው? ሩህ ምንነቷን በቁርአን መነጽር ለመቃኘት እንሞክራለን። መጀመሪያ የምንነሳው ከቃል ነው። ثمة فرق بين النفس والروح በነፍስና በሩህ መካከል ሰፊ ልዩነት ነው ያለው። በጣም ነው የሚለያዩት። ኢቭን ከቃሉ ስንነሳ ፕሮናውንስ ስናደርገው ሶውቱን ድምጹን ስትሰማ ነፍስ ሩህ ثمة فرق بينهم። ስለ ነፍስ ስንነጋገር የምታስታውሱ ከሆነ النفس مرتبطة من አለን مرتبطة النفس مرتبطة بماذا؟ بالنفس. يس ما شاء الله بالنفس على breathing. ነፍስ ከእስትንፋስ ጋር የተቆራኘች ናት ብለናል። لما نقول في اللغة العربية روح شوف روح انطلق ممتدا ለምሳሌ በአረበኛ ቋንቋ ሩህ ሚንሆን ከዚህ ጥፋ ከዚህ ሂድ ማለት እንዳላይ ርቀ ራ ዋው ሐ ሩህ ሪህ ታውቃላችሁ አይደል? ሪህ ምንድነው? ንፋስ ሪሁን ዓሲፍ አይደል? ሪህ ንፋስ ንፋስ ما هو حقيقة النفاس؟ የንፋስ ትሩሊ ንፋስ ምን እንደሆነች መገንዘብ አንችልም አይደል? ምክንያቱም ንፋስ አይታይም። ንፋስ የሚፈጥረው ኢፌክት ነው እንጂ የምናየው ንፋስ ማየት አንችልም። right? ግን we feel it. right? ንፋስ from place to place ከቦታ ቦታ በፍጥነት ምን የሚሆን ነው? በፍጥነት የሚንቀሳቀስ ነገር ነው። لما نقول روح في اللغة العربية انطلق ممتدا ነው። በጣም ኤክስቴንድ የሆነ ረጅም ርቀት ተጓዝ ማለት ነው። ሩህ በቁርአን መነጽር ሩህ አካል አይደለችም። ሩህ ፍጡር ተብላ አትገለጽም። ሩህ ማቴሪያል አይደለችም። ለምሳሌ ነፍስ ፍጡር ናት ብለናል። وهو خلقكم اول مره ቆዳዎች ምን ነበር ያሉት? አላህን የፈጠራችሁ ብላችኋል። ነፍሶች አይደል? ሱረቱል ፉሲለት ምዕራፍ 41 ከቁጥር 20 እስከ
21 ላስት ክላስ ላይ ያየነው ቁርአን ውስጥ ሩህን ፍጡር ናት ክሬሽን ናት ብሎ ሲገልጻት አትመለከቱም كما قلت لكم مرارا ደጋግሜ ከዚህ በፊት እንደነገርኳችሁ ሁለት አይነት ዓለም አለን አንደኛው ሱረቱል አዕራፍ ምዕራፍ 7 ቁጥር 54 ላይ አላ ለሁል ኸልቁ ይላል ለአላህ ኸልቅ በአጠቃላይ የሱ ነው አላ ለሁል ኸልቅ the word of creation የተገለጠው የሚታየው ዓለም والامر ይላል ሁለት አይነት ዓለም አስተዋውቀናል አላህ ዓለመል ኸልቅ አለ ዓለመል አምር አለ ሁለቱም የርሱ ነው ይላል አላ ለሁል ኸልቁ والامر በዓለመል ኸልቅ ውስጥ የተገለጠው በዩኒቨርሱ በስጋ አይን የምናየው ዓለመል አምር የምንለው ከእይታ የተሰወረ ከእይታ በተሰወረው ዓለም ውስጥ ፍጡራኖች አሉ ምኖች አሉ ፍጡራኖች አሉ ለምሳሌ ነፍስ ከዓለመል አምር ናት ማለት ከዓለመል አምር ናት ኢነሴንስ ዓለመል ገይብ ናት ከማይታይ ሆና ፍጡር ናት ነፍስ ሩህ ግን ቁርአን ውስጥ ፍጡር ናት ብሎ ሲናገር አትሰማም ታዲያ ፍጡር ካልሆነች ምንድናት ሩህ አምር ናት ምንድናት አምር ናት ቁርአን يقول ويسألونك عن الروح ስለ ሩህ ጉዳይ ይጠይቁሃል قل الروح من امر ربي قل الروح من امر ربي ሩህ ከጌታዬ አምር ናት በላቸው ይላል ምን ማለት ነው አውል ኤክስፕሌን አብራራለሁ ትግስት ይፈልጋል በማስተዋል መስማት ይጠይቃል አላህ ለሁል አምር በአጠቃላይ የአላህ ነው አምር ምን ማለት ነው ትእዛዝ ምሳሌ ቁርአን ሱረቱ ሰጅዳ ምዕራፍ 32 ቁጥር 5 ሱረቱ ሰጅዳ ምዕራፍ 32 ቁጥር 5 ላይ يدبر الامر من السماء الى الارض ይላል አይደል ኖታችሁ ላይ አለ አላህ ተድቢር ያደርጋል ኦኬ ካልኩሌት ያደርጋል ኤክስኪዩቲቭ ያደርጋል ተግባራዊ ያደርጋል يدبر ماذا امر من السماء الى الارض ከሰማይ ወደ ምድር አላህ አምርን ምን ያደርጋል ኤክስኪዩት ያደርጋል አላህ የሚፈልገውን ውሳኔ አምር ዲሲሽን ውሳኔ የሚፈልገውን ትእዛዝ የሚፈልገውን ውሳኔ በማን በኩል ነው የሚያስፈጽመው አላህ በመላእክቶች ለዚህ ማስረጃ ከዚህ በፊት ተምረናል ሱረቱ ናዚያት ምዕራፍ 7 ላይ ፈልሙደብራቲ አምራ አላህ የሚፈልገውን አምር ለምሳሌ የሆነ ሰው የሚሞት ሰው አለ አላሁ يتوفى الانفس حين موتها ግን ናዚያት የለውም والنازعات غرقا والناشطات نشطا ملك الموت قل يتوفاكم ملك الموت الذي وكل بكم يا ملك الموت يتوكلوا ملك الموت نفسن ይዞ ሲሄድ አምር ነው ይሄንን አምር ምን ያደረገ ነው የአላህን አምር ተድቢር የተደረገውን አምር ተህቂቅ ያደረገው ነው فالمدبرات امرا الله يدبر الامر من السماء الى الارض ከሰማይ ወደ ምድር ምን ያደርጋል ተድቢር ያደርጋል ውሳኔዎችን ያስተላልፋል ውሳኔዎቹ በመላእክቶች ተፈጻሚ ይሆናል ማለት ነው አልহামዱሊላሂ ፋጢር السماوات والارض جاعل الملائكه رسلا መላእክቶች ረሱል ሆነው መልእክተኛ ሆነው ምን ያደርጉታል ተንፊዝ ያደርጋሉ ማለት ኤክስኪዩት ያደርጋሉ ለማንኛውም አላህ በዓለመል ኸልቅ ውስጥ በተፈጠረው ዓለም ውስጥ የራሱን የሆነ ውሳኔ ምን ያላል ያስተላልፋል ያ የሚያስተላልፈው ውሳኔ ምን ተብሎ ይጠራል አምር ይባላል አምር ምን ሆነ ይባላል ተድቢር ኤክስኪዩቲቭ ሆኗል ይባላል ለምሳሌ የሚሞት ሰው የሚወለድ ሰው ራይት ተድቢር ነው ዝናብ እንዲዘንብ መደረጉ ተድቢር ነው ኤቭሪቲንግ በተድቢር ውስጥ ያለ የአላህ አምር ተድቢር ይደረጋል ማለት መልካም ቁርአን ስለ ሩህ ሲነግረን የሩህ ሐቂቃ ማንነትና ምንነት የመጀመሪያ ነገር ከሰው ልጆች አእምሮ በላይ ነው ከሰው ልጅ ዕውቀት it's beyond our intellect ነው ከኛ አእምሮ በላይ ነው ማለት ሐቂቀቱ ሩህን አንደርስታንድ ላናደርግ እንችላለን እንጂ የሩህን አثار የሩህን ኢፌክት ውጤቷን የሩህን ሚና አናውቅም ማለት አይደለም የሩህን ሚና እናውቃለን ሩህ ከዓለመል አምርናት የምታሳድረውን ኢፌክት ማወቅ እንችላለን ግን ትሩሊ ሩህን ማወቅ ከአእምሮ በላይ ነው يقول الله تبارك وتعالى سورة الإسراء ምዕራፍ 17 ቁጥር 85 ويسألونك عن الروح ስለ ሩህ ጉዳይ ይጠይቁሃል قل الروح من أمر ربي ሩህ ከጌታዬ አምር ነው በላቸው
وما أوتيتم من العلم إلا قليلا كوكاتم تكيتن انجي አልተሰጣችሁ which means روح የሚለውን አላህ እስከፈለገው ድረስ ለኛ ኤክስፕሌን ያደርግልናል እንጂ it's impossible ሩህን በሰው አእምሮ መርምረ መድረስ አትችልበት መልካም ግን ሩህ ምንድናት አምርናት ሩህ አምርናት ማለት ምን ማለት ነው ከሰው ልጅ አፈጣጠር ጋር ያለው ትስስር የሩህ አምርነት ምንድነው የሚለው ላሳያችሁ መጀመሪያ ከኔ ጋር ናችሁ yes ማለትም የሩህ what is the connection between ruh and nafs የሩህ የነፍስና የአካል ግንኙነታቸው ምንድነው ነፍስ የተዘራበት አካል ምን ይባላል በቁርአን ቋንቋ ጅስም very good ጅስም ጀሰድ የነበረን ወደ ጅስምነት የምትቀይረው ማናት ነፍስ ስለዚህ ጀሰድ የነበረው ቡث فيه الحياة ነፍስ ሲዘራበት ጀሰድ ወደ ምን ይቀየራል ወደ ጅስም አሁን ጥያቄ ተመልከቱ እስከዚህ ድረስ በደንብ አብራርተን ተነጋግረናል አካልና ነፍስ ከተሳሰሩ በኋላ ከተገናኙ በኋላ እንዴት ነው የሚግባቡት ምክንያቱም ነፍስ is completely different creation ስጋ የሚባለው አጥንት ያለው ደም ያለው ይሄ የምታዩት ስጋ እንዴት ነው ከነፍስ ጋር የሚግባቡት ነፍስ ስለገባ ብቻ በአካል ውስጥ ስፔሲፊካሊ በልብ ውስጥ ነፍስ ማደሪያ አድርጋ ስለያዘች ብቻ ሁለቱ አንደርስታንድ መደራረግ የሚችሉ ይመስላችኋል ሰውስ መባል ይችላል ጅስምን ያልነው ባይዘው ተዝም ይለ ከሆነ ሰው አላልንም ጅስም ሆነን ያልነው ሰው ለመባል ምን መሆን አለበት ሁለቱ ጆይን ካደረገው በኋላ የሚበላ የሚጠጣ የሚንቀሳቀስ የሚናገር አይደለ የሚያስብ የሚወስን ነፍስ የመወሰን አቅም አላት ብለናል በአካል ውስጥ ስለገባች ብቻ የመወሰን አቅሟ አክቲቪቲ ይሆናል ወይንስ ሌላ ነገር ያስፈልጋታል التفاهم بين الجسم ማለትም በአካልና በነፍስ መካከል አንደርስታንዲንግ እንዲኖር የሚያስችል የሆነ ነገር ያስፈልጋል የሆነ ነገር actually ነገር የማይባልም ግን ያስፈልጋል ለዚህ ማስረጃ ልስጣችሁ ይወላችሁ ክሊር አድርግላችሁ በደንብ የምናየው ምን ቃኘው አያ ጁምላ ሚፍታህያ በቃ አሁን ለማወራችሁ ነገር ቁልፍ የሆነው አያ ሱረቱ ሰጅዳ ምዕራፍ 32 ሱረቱ ሰጅዳ ምዕራፍ 32 ከቁጥር 7 ጀምሮ ያሉ አያቶች እናያለን እስከ 8 الذي أحسن كل شيء خلق الذي أحسن كل شيء خلق يفترون ነገር ሁሉ በፐርፌክሽን የሰራ ጌታ ነው አላህ የፈጠረውን ነገር በፐርፌክሽን የሰራው الذي أحسن كل شيء خلق የፈጠረውን በአጠቃላይ በፐርፌክሽን ነው አላህ ከፈጠረው ፍጥረት በፐርፌክሽን ከፈጠረው ፍጥረት አንድ ፍጥረትን ስፔሲፊክ አድርጎ ያነሳል እሱ ማን ነው የሰው ዘር وبدا خلق الانسان من طين የሰውን ልጅ ክሬሽኑን ከጭቃ ጀመረ ይላል ማን ማለት ነው ይሄ ሰው የተባለው ማን ነው አደም ከጭቃ ነው የጀመረው ተመልከቱ وبدا خلق البشر ይላል ኖታችሁ ነው ምንድነው የነፍስና የሩህ ልዩነት ካጠናቀቅን በኋላ ምን መጣው ما هو الفرق بين الانسان والبشر في القرآن الكريم ቁርአን ውስጥ በሸር ሲል ምን ማለት ነው ኢንሳን ሲል ምን ማለት ነው በተለመደ ሁላችንም የምናውቀው በሸር ኢንሳን ነው ኢንሳን በሸር ነው ሁለቱም ሰው ማለት ነው لا ثمة فرق بينهم በሸር ሌላ ማለት በሸር ሲል የፈለገው ነገር ሌላ ነው ኢንሳን ሲል ለማለት የፈለገው ነገር ሌላ ነው ሆኖም ግን በሸርም ኢንሳንም ሁለቱም በአማርኛ ተርጉማቸው ሰው ማለት ለምን ወበዳ خلق البشر من طين ለምን አላለ ምክንያቱም አይሆንም በሸርና ጢን አብረው አይሄዱም ምክንያት አለው ቦታው ላይ ስንደርስ እናብራራ ለማንኛውም ወበዳ خلق الانسان من طين የሰው ልጅ ከምን ነው የጀመረው ኢኒሺየት ያደረገው ከጭቃ 8ኛው አያ ثم ከዛም جعل نسله ዝርያውን አለ جعل نسله ዝርያውን من سلالة ዘሮቹን ዝርያውን ነስለው من سلالة ከሱላላ አድርጎታል ሱላላ
ይኸውላችሁ በቀላሉ እንድትረዱት ለእናንተ ሱላላ ማለት ክሮሞዞም ማለት ነው። ክሮሞዞም ኖታችሁ ላይ አለ። እሺ ثم جعل نسله የሱን ዝርያ የማንን የአደምን ከምንድን ያደርገው ሚን ሱላለቲን ሚን ማኢን በጣም የሚገርም አገላለጽ ነው። ሌላ ነገር ውስጥ አልገባም፣ ባጭሩ ነው የምነግራችሁ። እሺ ዓላማ ኢየሱስ ስላልሆነ ማለት ሚን ሱላለቲን ሚን ማኢን ነው የሚለው። ሚን ሱላለቲን ከሱላላ ሚን ማኢን ከውሃ ማለትም ጽንስ እንዲፈጠር የሚያደርገው ምንድን ነው? የወንዱ የዘር ፈሳሽ ሚን ሱላለቲን ሚን ማኢን። ጾታንም ዲተርማይን የሚያደርገው ማን ነው? የወንዱ የዘር ፈሳሽ ነው። ሱረቱ ቂያማ ምዕራፍ 75 መጨረሻው አያ ላይ ማየት ይችላል። ጾታን ዲተርማይን የሚያደርገው የወንዱ የዘር ፈሳሽ ስለሆነ ሴት ወይም ወንድ እንዲወለድ ማለት ነው። ሴት ልጅ ማንኛውም የምትጸንሰው ወንድም ይሁን ሴት የወንዱ የዘር ፈሳሽ ነው ተጠያቂ ወይም ምክንያት የሚሆነው። ሴት የተሰጣትን ሪሲቭ ማድረግ ብቻ ነው። ሪሲቨር ናት፣ ተቀባይ ናት። ثم جعل نسله من سلالة من ماء مهين ደካማ ከሆነ ውሃ ማለትም የዘር ፈሳሹ ጽንስ እንዲፈጠር ፕሌይ ያደርጋል፣ ሚናውን ይጫወታል። የዘር ፈሳሹ ፕላስ እንቁላል ዛይጎት እንዲፈጠር ያደርጋል። አሁን እየነገረን ያለው ምንድነው? ወበዳ ኸልቀል ኢንሳን ሚን ጢን። አስተውሉ። ከጭቃን የተሰራው የጀመረው የሱ የአባታችን የአደም አለይሂ ሰላም አፈጣጠር። ከዛ አደም ተፈጠረ። አደም ከተፈጠረ በኋላ ከአደም ጎን የተፈጠረችው ሐዋ ናት። ያዩ الناس اتقوا ربكم ጌታችሁን ፍሩ ካለ በኋላ الذي خلقكم من نفس واحده وخلق منها زوجها يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها ከእሱ ሚስቱን አዘጋጅቶለታል ማለትም ሐዋ ተፈጥራለች። ከዛስ አደምና ሐዋ በዚህ መልኩ ከተፈጠሩ በኋላ የሰው ዘር በአጠቃላይ ምድር ላይ ኢንቲሻር ያደረገው ثم جعل نسله من سلالة من ماء مهين ነው። በወንድና በሴት ጾታዊ ተራክቦ ነው። ግልጽ ነኝ? ከዛስ አሁን በሴቷ ማህፀን የገባው የወንድ የዘር ፈሳሽ ጽንስ እንዲፈጠር አድርጓል። ጽንሱ መጀመሪያ ላይ ስሙ ምንድነው? ጀሰድ ነው። ጀሰዱ ወደ ምንነት ይቀየራል? ጅስም። ምን ሲኖር? እንቀጥለው ثم سواه ከዛ ثم سواه ይላል። ሰዋሁ የሚለው ቃል ስትሰሙ እናንተ የምታስታውሱት ምንድነው? ሱረቱ ሸምስን ስንማር ወነፍሲ وما سواها ثم سواه بمعنى ثم بث فيه الحياة ثم بث فيه النفس نفس من አለበት ዘራበት። አሁን ጀሰድ የነበረው ማለትም ጽንስ የነበረው ዛይጎት የነበረው ወደ ምን ተቀይሯል? እስትንፋስ ያለው ፍጡር ሆኗል። ልክ ነኝ? እስትንፋስ ያለው ፍጡር ሆኗል። ثم سواه የመጀመሪያው ደረጃ የወንድ የዘር ፈሳሽ ከእንቁላሉ ጋር በመገናኘት የፈጠረው ጽንስ አለ፣ ጀሰድ አለ። ከዛ ይሄ ጀሰድ ወደ ጅስምነት እንዲቀየር ثم سواه ተስዊያ ሁሉ ጊዜ ለነፍስ ነው። ወነፍሲ ወማ ሰዋሃ ስለዚህ ጅስም ሆኗል። አሁን ነፍስና አካል ከተገናኙ በኋላ they have to understand each other መግባባት አለባቸው። እንዲግባቡ እዚህ ደረጃ ብቻ ስለደረሰ ሰው አይሰኝም። ሙሉ የሚሆነው ቀጥሎ ያለውን ተመልከቱ። ወነፈኸ ፊሂ ሚን ሩሂ ሱረቱ ሰጅዳ ወነፈኸ ፊሂ ሚን ሩሂ ከዛም ከርሱ በሆነ ስፔሻል አምር ሩህ ነፋበት። ነፍኽ ሲባል እኛ የምናውቀው አካላዊ ነፍኽ አይደለም። አሁን ብዙ ጊዜ እንትን ወኑፊኸ ፊሱር ይላል ቁርአን በመለከት ውስጥ በሚነፋበት ጊዜ እና የሆነ መልአክ እንደዚህ ጥሩምባ ይዞ ምናምን ሲነፋ ምናምን እባክህን we cannot understand it
ወነፈኸ ፊሂ ሚን ሩሂ የሆነ በቃ ጅብሪል መጥቶ መርየም ላይ እንትን እስትንፋስ ዘራባት ነፋባት ምናምን ፕሊዝ it's not like that እሺ ወነፈኸ ፊሂ ሚን ሩሂ ከዛስ شوف ونفخ فيه من روحي وجعل لكم السمع والأبصار والأفئدة قليلا ما تشكرون አሁን ምን ተፈጠረ ሩህ ከተዘራበት በኋላ በማህፀን ውስጥ ያለው وجعل لكم السمع መስማት ይችላል ምን ይችላል መስማት ይችላል ከዛ والأبصار ሲወጣ ደግሞ ማየት ይችላል ምክንያቱም ጽንስ ውስጥ መጀመሪያ የሚከፈተው ጆሮ እንጂ አይን አይደለም ይሄው የሚገርም እኮ ዲፕ ኤምብሪዮሎጂካል ባዮሎጂካል ትምህርት ነው እየሰጠን ያለው የሚገርም ሪፕሮዳክሽን ትምህርት ነው ባይዘው رايت سورة الإنسان هل أتى على الإنسان حين من الدهر لم يكن شيئا مذكورا إنا خلقنا الإنسان من نطفة أمشاج نبتليه فجعلناه سميعا بصيرا ስለዚህ አካል መስማት የቻሉ ሩህ ከተዘራ በኋላ ነው ያ ማለት የሩህ ወሳኝ ሚና ምንድነው التفاهم بين الجسم والنفس በአካልና በነፍስ መካከል ተግባብቶት እንዲኖር አብሮሆት እንዲኖር እንዲግባቡ it's completely different creation እኮ ነው ይሄ እኮ በጣም የተለየ ፍጡር ነው ከነፍስ ነፍስ እኮ it's completely different creation ነው ስጋና ደም ካለው ፍጡር ሁለቱ እንዲግባቡ understanding each other እንዲሆኑ activate ነፍስ active እንድትሆን ነፍስ ስራዋን እንድታከናውን ነፍስ ምርጫዋን እንድትጠቀም ነፍስ በአካል ላይ ስልጣን እንዲኖራት authoritative እንድትሆን የሚያደርጋት የሚያደርጋት ሜካኒዝም ምን ይባላል እናንተ ነገሩኝ ሩህ ይባላል ለዛ ሩህ ሲስተም ስለሆነ የሚዘረጋ ሲስተም ስለሆነ በሰው ልጅ ሩህ ተጠያቂ አይደለችም ምንም ያገባት ነገር የለም ቁርአን ውስጥ ለዛ ነው ሩህ ትጠየቃለች የሚል ጥቅስ አታገኝም አስለን ሲጀመር ባይዘው በቁርአን መነጽር ለሩህ ብዙ ቁጥር እኮ ይላት ቁርአን ውስጥ ሁሉ ቦታ በነጠላ ነው የሚጠራው ሩህ ነው የሚለው ለምን አምር ስለሆነ ሲስተም ስለሆነ ሲስተሞች አይላትም ሲስተም ነው የሚለው ሲስተም ይቆጠራል እንዴ አካውንቴብል ነው አይደል ሲስተም እኮ አይቆጠርም ራይት እዚህ ጋር አንድ ካሜራ ታያላችሁ የካሜራው ሲስተም ግን ይቆጠራል አይቆጠርም በነፍስና በአካል መካከል አካልና ነፍስ ከተገናኙ በኋላ አክቲቬት መደረግ አለባቸው ሩህ ከመዘራቱ በፊት አካልና ነፍስ ኢንአክቲቬት ናቸው አይግባቡም እንዲግባቡ የሚያደርግ ሲስተም ሩህ ሲዘራ አሁን ተፋሁም አለ ይህንን ለማስረዳት በቀላሉ ይህን ሐሳብ በምሳሌ ከማስረዳት በፊት አንድ ነገር ልለይላችሁ ثم سواه ይላል አይደል ቅድም ثم سواه እና ምንድነው ብያችኋለሁ ثم بث فيه حيات ህይወት ነው ተዘርቶበታል አንዳንድ ሰው አይ እንደዛ ማለት አይደለም ሊል ስለሚችል የመጀመሪያ ምን ጊዜም ቁርአን ውስጥ ተስዊያን የሚያነሳው ከነፍስ ጋር ወነፍሲው وما سواها ለአካል ሲሆን ተስዊር ነው ተስዊር ለምሳሌ ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 6 ላይ هو الذي يصوركم ተስዊር والذي يصوركم في الارحام كيف يشاء እርሱ አላህ ነው በእናታችሁ ማህፀን ውስጥ እንደሚሻ አድርጎ ተስዊር ያደረጋችሁ አካላችሁን ቅርጽ የሰጠው ሱረቱ ተጋቡን ምዕራፍ 64 ቁጥር 3 خلق السماوات والارض بالحق وصوركم فاحسن صوركم ተስዊር የተደረገው ምንድነው አካል ነው
በነገራችን ላይ ታንጀንት ፖይንት የሰው ልጅ የሚያልቀው ፍጥረቱ የሚያልቀው በጊዜ ሂደት ከተወለደ በጊዜ ሂደት በኋላ ቢሆን አስበው ያ በጊዜ ሂደት ለምሳሌ አፍንጫው ከመጣ በኋላ ነው አፍንጫ የሚኖረው በጣም ተስከባል እኮ ነው ኤቭሪቲንግ አልቆ ነው የሚመጣው ከመጣ በኋላ ምን እየሆነ ነው የሚሄደው ኦሬዲ መሰረቱ ተሰርቶ ነው የመጣው ስለዚህ እያደገ ነው የሚሄደው እንጂ ከመጣ በኋላ ወደ ምድር ከመጣ በኋላ የሚያድግ ቢሆን እና ሲያድግ ደግሞ ስሜት ቢኖረው አሁን ቁመቱ ሲረዝም እግሩ ቃቃቃ ሚል ቢሆን ማለት ተለጥጦ ምናምን ቀባ በየቤቱ ለቅሶ ነበር የሚሆነው ማለት ልጆችሽ ያ ጸጉሯ ባደገ ቁጥር እግሯ ባደገ ቁጥር ጩኸት ነው ሱብሃንአላህ ሁሉ ነገር እዛ ጨርሶ ከዛ ስናድግ እንኳን አናቅም አይገርም ያ እኔ በጣም ስለራሴ የሚያስደንቀኝ በጣም የሚደንቅ ነገር እንዴት እንዳደግኩ የምሬን እኮ ነው በጣም ነው የሚደንቀኝ ያ መስታወት ላይ ቆሜ ልክ ሳየው ይሄን ሰው ያላቀውም ምን በቅርብ ነው የመጣው መጤ ምናምን ነው እሺ ወነፍሲው ወማ ሰዋሃ ለነፍስ ግን ተስዊያ ነው ለአካል ተስዊር ነው እስቲ ስልክ ቀፎ ያዝ ቁርአን ሩህ ነው ሲባል ምን ማለት ነው ጥያቄ ሰላትን አይቶ የሚያቅጁ ነው ያወጣው የሚሞት ሰው ነው ሞትን ግን ማየት አትችሉም ቁርአን ውስጥ ያሉት ሁሉም አዋምሮች ትእዛዛቶች በአጠቃላይ ሩህ ተብለው ይጠራሉ ተድቢር ነው የሚያደርገው እኛ ሰው ሲሞት ሞትን እኛ ማየት አንችልም የሞተ ሰው ነው ማየት የምንችለው ሩህ ኢነርጂ ነው ጣቃን ኢነርጂ አይታይም